ከትንሣኤ እስከ ዳግማዊ ትንሣኤ ያሉት ዕለታት ስያሜያቸውና ታሪካዊ አመጣጣቸው። ሰኞ ማዕዶት ወይም ጸአተ ሲኦል ይባላል። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን የተቸነከረውን እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጅንም አምጣና ወደ ጎኔ አግባ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስም ስለ አየኸኝ አመንከን? ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ምዕራፍ 20 ቁጥር 27 እስከ 29። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዝሙር አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከነርሱ ጋር አልነበረም። ከ12 ሐዋርያት አንዱ ማቴዎስ 10 ቁጥር 2 ላይ ቶማስ በአራማይክ ዲዲሞስ በግሪክ መንታ ማለት ነው። ቶማስ በቤተክርስቲያን ታሪክ በፋርስና በህንድ ወንጌል እንዳስተማረም ይነገራል። በቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ስጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። ሉቃስ 24 ቁጥር 39 ላይ። ለማርያም መግደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶች ስጋውና ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አረጋለሁ አለ ብለሽ ንገሪያቸው አላት። ዮሐንስ ምዕራፍ 20 ቁጥር 17። ረቡዕ አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙ ትርጓሜም እግዚአብሔር ረድቷል ማለት ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በ10ኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ 11 ቁጥር 44። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾሞ 50 ዓመት አገልግሎ ግንቦት 27 ቀን አርፏል። ስንክሳር ግንቦት 27። ሐሙስ አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ዘፍጥረት 3 ቁጥር 15 ላይ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበረ በቄሌሜንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። ኩፋሌ 4 ቁጥር 16፣ ዘፍጥረት 3 ቁጥር 23። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱት ልጆች ደጎችና ክፎች እንደነበሩ በአቤልና በቃየል ታውቋል። ዘፍጥረት 4 ቁጥር 9። አርብ ቤተ ክርስቲያን። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ትሰየማለች። ይህም ሁሉም ምስጢራት ቤተ ክርስቲያን የተፈጸመባት ዕለት በመሆኑ ነው። ዕለተ አርብ የሥራ መካተቻ፣ ምዕራብና መግቢያ በሚሉ ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በምልዕልተ መስቀል ያደረገውን ተአምር፣ በመስቀሉ ደህንነትን እንዳሳየ፣ በቀራንዮ የሕንጻዋ መሰረት እንደተተከለላትና ስጋ መለኮት እንደተቆረሰላት፣ ልጆቿን ከማኅፀነ ዮርዳኖስና ከአብራ ከመንፈስ ቅዱስ የተወለዱባት ማየገባው እንደፈሰሰላት ተገልጾባታል። ኤፌሶን 2 ቁጥር 19፣ የዮሐንስ ራእይ ምዕራፍ 1 ቁጥር 6። ቅዳሜ ቅዱሳት አንስት። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በልቅሶና በዋይታ የሸኙትን ሉቃስ 23 ቁጥር 26 ላይ፣ በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን፣ ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለገለጸላቸው ማርያም መግደላዊት፣ ታናሹ ያዕቆብና የዮሳ እናት ማርያም
ዘብዴዎስም የልጆቹ እናት ሶሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። ሉቃስ 24 ቁጥር 1። እሁድ ዳግም ትንሣኤ። ያም ከሳምንቱ የመጀመሪያ ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ምዕራፍ 20 ቁጥር 19። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰንበት በኋላ በዕለተ እሁድ በዚህ ቤት እንዳለ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። ምንጭ መዝሙረ ማኅሌት ቅዳሴ። ሥርዓተ አምልኮ ዘኦርቶዶክስ ተዋሕዶ። የዮሐንስ ወንጌል አንድምታ ምዕራፍ 20 ቁጥር 24። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቪዲዮውን ለሌሎች ክርስቲያኖች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይቆየን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ወክብር ለስሉስ ቅዱስ ይእሉ አብ ወወልድ ወመንፈስ ቅዱስ ርኢኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም።